ደወል ጠቃመታ፣ ደወለ፣ አቃጨለ፣ አነሳሳ ከሚለው የግዕዝ ግስ የተወሰደ ሲሆን ትርጉሙም መጥቅ ቃጭል ማለት ነው። ደወል ከብር፣ ከነሐስ፣ ከብረትና ከመሳሰሉት ድምፅ ሰጪ ነገሮች ይሰራል። መጠኑም አነስተኛ፣ መካከለኛ፣ በጣም ግዙፍ ሆኖ ሊዘጋጅ ይችላል። ከፍ ባለ ቦታ ላይ ወይም ዛፍ ላይ ተንጠልጥሎ ውስጥ ያለችውን ምላስ መሰል ብረት በረጅም ገመድ በማሰር ከታች ገመዱን በማወዛወዝ ደወሉ ሲመታ ድምጽ ይሰጣል። ደወል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመንፈሳዊ አገልግሎት ከሚውሉት ንዋየ ቅድሳት አንዱ ነው። ደወል በኖህ ጊዜ ሕይወት ያለው ፍጥረት ከንፍር ውሃ ይድን ዘንድ እየተደወለ እንደነበርና አሁን ደግሞ እኛ ከኃጢአት ተመልሰን ወደ እግዚአብሔር በረት እንድንገባ እየተደወለ ቀጥሏል። ደወል ሲደወል ራሱን የቻለ ሰዓት መጽሐፍ ቅዱሳዊ ምስጢርና ትርጉም አለው። በቤተ ክርስቲያናችን ደወል 5 ጊዜ ይደወላል። ለምንና መቼ ለሚሉት ጥያቄዎች ቤተ ክርስቲያን የራሷን ምላሽ ትሰጣለች። አንደኛ፣ የተጋብኦ ደወል ለአገልግሎት የተመደቡ ካህናት ወደ ቤተ ክርስቲያን እንዲሰበሰቡ ይደወላል። በዋዜማ፣ በመንፈቀ ሌሊት፣ ለሰዓታት፣ ለማህሌት፣ ለኪዳንና ለቅዳሴ በር ከመከፈቱ በፊት ይደወላል። የዚህ ደወል ዓላማ የራቁትን ማቅረብ፣ የተበተኑትን መሰብሰብ፣ የተኙትን ከእንቅልፍ መቀስቀስ ማንቃት ነው። የዋዜማ ደወል 15 ጊዜ ይደወላል። የኦሪት ምሳሌ ሲሆን 15 ጊዜ መደወሉ የ15ቱ ነቢያት ምሳሌ ነው። ድምፁ የድምፀ ነቢያት ምሳሌ ነው። የደወሉ ድምፅ ከሩቅ እንደሚሰማ ሁሉ የነቢያቱ ትምህርትም በአራቱ ማዕዘናተ ዓለም ተሰምቷል። የነቢያትን ትምህርት ሰምተው እስራኤል ዘሥጋ ለጌታችን ልደት እንደተዘጋጁ ሁሉ ዛሬም እስራኤል ዘነፍስ የደወሉን ድምፅ ሰምተው ለሰዓታት፣ ለማህሌት፣ ለጸሎት፣ ለንስሐ፣ ለቁርባንና ለጾም ይዘጋጃሉ። ለማህሌትና ሰዓታት የተጋብኦ ደወል 12 ጊዜ ይደወላል። ይህም ምሳሌው የ12ቱ የኢየሱስ ክርስቶስ ሐዋርያት ምሳሌ ነው። መንፈቀ ሌሊት የዕለተ ምጽአት እንቅልፍ የሞት ሊቀ ዲያቆኑ የሊቀ መላእክት ቅዱስ ሚካኤል ምሳሌ ነው። 2 የቅዳሴ መግቢያ ደወል ካህናቱ መስዋዕቱን አክብረው ከቤተልሔም ወደ ቤተ መቅደስ ሲገቡ የሚደወል ደወል ነው። ዲያቆኑ ወደ ቤተልሔም ሄዶ እጅ ነስቶ ከጸለየ በኋላ ታጥቦ ንጹሕ ሆኖ ህብስቱን በመሶበ ወርቅ ወይኑን በጽዋ አድርጎ በመሶበ ወርቅ ያለውን ህብስት ተሸክሞ ጽዋውን በእጁ ይዞ ካህኑን እየቀደመ ደወሉን እያቃጨለ ወደ ቤተ መቅደስ ይሄዳሉ። መሶበ የእመቤታችን፣ ወርቅ ደግሞ የንጽህናዋ የቅድስናዋ ምሳሌ ነው። ዲያቆኑ የመጥምቀ መለኮት ቅዱስ ዮሐንስ፣ ካህኑ ደግሞ የኢየሱስ ክርስቶስ ምሳሌ ናቸው። ዲያቆኑ ከካህኑ ፊት እየቀደመ መሄዱ ዮሐንስ ከክርስቶስ መንፈቅ ቀድሞ ለመምጣቱ ምሳሌ ነው። በዚህ ጊዜ የሚደወለው ደወል 2 ምስጢራት አሉት። አንደኛው የብስራተ ገብርኤል ምሳሌ፣ አብሳሪው መልአክ ቅዱስ ገብርኤል ማርያም ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና እያለ የምስራቹን ነግሯታልና የዚያ ምሳሌ። ሁለተኛ የስብከተ ዮሐንስ ምሳሌ፣ መጥምቀ መለኮት ቅዱስ ዮሐንስ ተራራው ዝቅ ይበል ጎድጓዳው ይሙላ የጌታን መንገድ አዘጋጁ ብሎ ለጮኸው ጮኸት ምሳሌ ነው። ቅዳሴ ሲገባ የሚደወለው ደወል 5 ጊዜ ሲሆን ምስጢሩም የ5ቱ አዕማደ ምስጢር ምሳሌ ነው። 3ኛ የወንጌል ደወል የወንጌል ደወል ወንጌል ከተነበበ በኋላ ዲያቆኑ ጻኦ ንዑሰ ክርስቲያን ብሎ ሲያውጅ የሚደወል ሲሆን 3 ጊዜ ይደወላል። 3 ጊዜ መደወሉ የሥላሴን ምስጢር ያሳያል። ምሳሌነት የቅዱስ ዮሐንስ የሐዋርያትና የሰብዓ አርድእት ምሳሌ ነው። ጌታችን በወንጌል ከማስተማሩ በፊት የሰዎችን ልብ ለንስሐ ለማዘጋጀት መንገድ ጠራጊው አዋጅ ነጋሪው መጥምቁ ቅዱስ ዮሐንስ የንስሐ ትምህርትን አስተምሯልና። 4ኛ የእግዚኦታ ደወል በፍሬ ቅዳሴ ላይ ገባሬ ሰናይ ካህኑ ተጨማሪ ካህናትና ምዕመናን እየተቀባበሉ 41 ጊዜ እግዚኦ መሐረነ ክርስቶስ ይባላል። 12 ጊዜ ይደወላል። 12 ሐዋርያት ምሳሌ ነው። ምሳሌነቱ በዚህ ጊዜ የሚደወለው የደወል ድምፅ የእመቤታችንና የቅዱስ ዮሐንስ የልቅሶ ድምፅ ምሳሌ ነው። እመቤታችን ቅድስት ድንግል ማርያም ጌታችን ሲሰቀል ከቅዱስ ዮሐንስ ጋር በእግረ መስቀሉ ስር አልቅሰዋል። ዮሐንስ 19:25። ዛሬም ምዕመናን እግዚኦታ ሲደርስ መስቀሉን እያሰቡ እንደ እመቤታችንና እንደ ዮሐንስ እንዲያዝኑ እንዲያለቅሱ ይህ የደወል ድምጽ ይሰማል። 5ኛ የድርገት ደወል ድምጽ ቅዱስ ሥጋው ክቡር ደሙ ተፈትቶ ለምእመናን ለማቀበል
ካህናቱ ከመቅደስ ወደ ቅድስት ሲወጡ የሚደወል የደወል አይነት ነው። ድርገት ማለት አንድነት፣ ህብረት ማለት ሲሆን ይኸውም ምእመናን አንድ ሆነው በአንድ ቤተክርስቲያን የአንዱን የክርስቶስን ቅዱስ ሥጋውንና ክቡር ደሙን የሚቀበሉበትና ካህናቱም ሥጋ መለኮትንና ደመ መለኮትን ለማቀበል አንድ ሆነው ቅዱስ 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 እያሉ ከመቅደስ ወደ ቅድስት የሚወጡበት ነውና ድርገት ተባለ። ሲወጡም ደወል ይደወላል። በዚህ ሰዓት የሚደወለው የደወል ድምፅ የቅዱስ ዮሴፍና የቅዱስ ኒቆዲሞስ ለቅሶ ምሳሌ ነው። እንዲሁም የቅዱሳን ሐዋርያትና የሰባ አርድእት ትምህርት ምሳሌ ነው። በአጠቃላይ የደወል ጥቅም አንደኛ ሰዎችን ለአምልኮ መጥራት። ደወል ዋና ሚናው ምእመናንን ለጸሎትና ለአምልኮ መጥራት ነው። ድምፁ ጊዜው መድረሱን ያሳውቃል። ሰውንም ከዓለማዊ ሐሳብ ወደ መንፈሳዊ አቀራረብ ይመራዋል። ሁለተኛ መንፈሳዊ ማስጠንቀቂያ ነው። የደወል ድምፅ ልብን የሚነካ ነው። ሰው ራሱን እንዲመረምር፣ እንዲጸልይ፣ ከኃጢአት እንዲርቅ ያስታውሰዋል። በዚህ መንገድ ደወል እንደ መንፈሳዊ ነባራዊ ድምፅ ይሰራል። ሶስተኛ የቅዱስነት ምልክት ነው። በቤተ ክርስቲያን አገልግሎት ውስጥ ደወል መመታቱ ቦታው ቅዱስ መሆኑንና አገልግሎቱ መንፈሳዊ መሆኑን ይገልጻል። ሰውን እግዚአብሔርን ለማግኘት እየገባህ ነው ብሎ ያስታውቀዋል። 4 ማህበረሰብን ማቀናበር። የደወል ድምፅ ማህበረሰቡን አንድ ያደርጋል። ሁሉም በአንድ ድምፅ ይጠራሉ፣ በአንድ ልብ ይሰበሰባሉ። ይህም የክርስትና ህብረትን ያጠነክራል። 5 መንፈሳዊ ደስታና ክብር። በበዓላትና በትልቅ አገልግሎቶች ጊዜ የደወል ድምፅ ደስታን፣ ክብርና ምስጋናን ይገልጻል። አገልግሎቱን ያማረና የከበረ ያደርገዋል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።